የበሽታው ምንነት ኔክሮታይዚንግ ኤንተሮኮላይቲስ የሕፃናት አንጀት በሽታ ይህ በሽታ በትንሹ አንጀታችን የሚከሰት ኢንፍላሜሽን ሲሆን ወዲያው ካልታከመ ለሞት ያደርሳል። ይህ በሽታ የአንጀታችንን የውስጥ ግድግዳ ወይንም ሙሉ አንጀታችንን ሊጎዳ ይችላል። ይህ በሽታ የአንጀታችንን ግድግዳ ጎድቶ ሊቀደው ይችላል። ይህም ክስተት ባክቴሪያዎች ከአንጀታችን ወደ ሌሎች የምግብ መፍጫ ስርዓት አባላት እንዲሄዱና ጉዳት እንዲያደርሱ ያደርጋል። ይህ ከተከሰተ በኋላ ኢንፌክሽን በከፍተኛ ፍጥነት ይሰራጫል። ይህ በሽታ በብዛት ከ60 እስከ 80% የሚከሰተው ከትክክለኛው ክብደት በጣም ያነሰ ክብደት ኖሯቸው የሚወለዱ ሕፃናት (ፕሪማቸር ቤቢስ) ላይ ነው። ይህ በሽታ ገና የተወለዱ ሕፃናት መንከባከቢያ ክፍል ውስጥ ኒዮኔታል ኢንቴንሲቭ ኬር ዩኒት (NICU) በብዛት ከሚከሰቱ የጨጓራና አንጀት የጤና ችግሮች ውስጥ አንደኛው ነው። ይህ በሽታ ብዙ ጊዜ ሕፃኗ በተወለደች ከ3 እስከ 12 ቀናት ውስጥ ይከሰታል። ይህንን በሽታ የሚያመጣው ነገር በሙሉ እርግጠኝነት አይታወቅም። እስካሁን የተገመተው ምክንያት ከትክክለኛው ክብደት በጣም ያነሰ ክብደት ኖሮ መወለድ ነው። ፕሪማቸሪቲ አንድ ሕፃን ፕሪማቸር ሆኖ ተወለደ ማለት የሰውነት ክፍሎች ማደግ ያለባቸውን ያህል ሳያድጉ ነው ልጁ የተወለደው ማለት ነው። ይህም ጨጓራቸውና አንጀታቸው መፍጨትና መንቀሳቀስ በሚገባበት ፍጥነት አይንቀሳቀስም። የሕፃኑ አንጀት ምግብን በፍጥነት የማይፈጭ ከሆነ የማይጠቅመው የምግብ ክፍል በሰገራ መልክ ቶሎ መወገድ ሲኖርበት አንጀቱ ውስጥ ብዙ ሰዓት ይቀመጣል ማለት ነው። ይህ ደግሞ ለባክቴሪያዎች መራባት አመቺ ይሆናል ማለት ነው። ይህ በሽታ በብዛት የሚከሰተው በእነዚህ ጨቅላ ሕፃናት ደም ውስጥ ያለው የኦክስጅን መጠን ያለ አግባብ ሲቀንስ (ሂፖክሲክ) እና የሰውነታቸው ሴሎች በቂ ኦክስጅን ማግኘት ሳይችሉ ሲቀር ነው። ለዚህ በሽታ መከሰት ምክንያት ይሆናሉ ተብለው የሚጠረጠሩ ሌሎች 2 ነገሮች የሚከተሉት ናቸው። ኤንተራል ፊዲንግስ ይህ ማለት ለእነዚህ ጨቅላዎች የተመጣጠነ ምግብ በቱቦ አድርጎ በአፍንጫቸው ቱቦውን እስከ ጨጓራቸው አስገብቶ መስጠት ነው። ይህ የሚደረገው እነዚህ ጨቅላዎች ከወሊድ በፊት መጨረስ የነበረባቸውን እድገት ስላልጨረሱ ምግብ በራሳቸው መመገብ ስለማይችሉ ነው። ይህ አመጋገብ የጨቅላዎቹን የአንጀት ፈሳሽ (ሚውኮሳ) ጥቅምን ይቀንሳል ተብሎ ይገመታል። በተጨማሪም የደም ዝውውር እና የአንጀት እንቅስቃሴንም ይቀንሳል ተብሎ ይታመናል። ይህም ክስተት በቱቦ የገባው ምግብ ወደ ደም ሳይገባ አንጀት ውስጥ ብዙ ጊዜ እንዲቆይ ያደርጋል። ይህም ሁኔታ ለባክቴሪያዎች መራባት አመቺ ይሆናል። ይህም የአንጀትን ግድግዳ (ኤፒቴሊያል ሴልስ ኦፍ ዘ ኢንቴስታይን) ይጎዳል። በዚህ ምክንያት በአንጀት ግድግዳ ላይ ኢንፍላሜሽን እንዲከሰትና አንጀታቸው ይበልጥ ተጎድቶ እስከ መቀደድ እንዲደርስ ያደርጋል። ኔክሮታይዚንግ ሕፃን ልጅ ከመወለዱ በፊት ማለትም የእናቱ ማህፀን ውስጥ እያለ አንጀቱ ውስጥ ምንም ባክቴሪያ አይኖርም። ሕፃኑ ከተወለደ በኋላ ባክቴሪያዎች ወደ አንጀቱ ይገቡና ጤናማ አንጀት እንዲጎለብት ማለትም ሌሎች ጎጂ ባክቴሪያዎች አንጀታችንን እንዳይጎዱ የሚከላከሉ ባክቴሪያዎች በአንጀታችን ውስጥ በተገቢው መጠን ያድጋሉና ይረዳሉ። After they are born, bacteria will enter the intestines and ideally help to develop a normal intestinal immune system. የእናት ጡት ወተት ይህንን ጤናማ የአንጀት መጎልበትን ያግዛል። ማለትም የእናት ጡት ወተት በአንጀታችን ውስጥ የሚከሰተውን የባክቴሪያዎች እድገት ተመጣጣኝና ለአንጀታችን እድገት ጤናማ እንዲሆን ያደርጋል። የእናት ጡት ያልሆነ ምግብን በቱቦ አድርገን ለፕሪማቸር ጨቅላ ስንመግበው በአንጀት ውስጥ የሚከሰተው የባክቴሪያዎች እድገት ከልክ በላይ ፈጣንና ጎጂ ይሆናል። የእናት ጡት ወተትን በቱቦ አድርጎ መመገብ የተሻለ ውጤት አሳይቷል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች
ደግነቱ ይህ በሽታ ብዙ ሕፃናት ላይ እየተከሰተ ያለ በሽታ አይደለም። ይህ በሽታ ማንኛውም ገና የተወለደ ሕፃን ላይ ሊከሰት ይችላል። ነገር ግን ከ3 ፓውንድ እና 25 ሳንቲም በታች ክብደት ያላቸው ፕሪማቸር ሕፃናት ላይ ይበልጥ በብዛት ይከሰታል። ሌሎች ለዚህ በሽታ ይበልጥ ተጋላጭ የሆኑ ሕፃናት የሚከተሉት ናቸው። የእናት ጡት ወተት ያልሆነ ምግብ በቱቦ ወደ አንጀቱ እየተሰጠው ያለ ፕሪማቸር ጨቅላ፣ በችግር የተወለዱ እና የኦክስጅን መጠናቸው ያነሰ ሕፃናት፣ በደማቸው ውስጥ ብዙ ቀይ የደም ሴሎች ቁጥር የበዛባቸው ሕፃናት፣ የጨጓራ ወይንም አንጀት በሽታ ያለባቸው ሕፃናት፣ በጣም የታመሙ ሕፃናት ወይንም የደም ቅየራ የተደረገላቸው ሕፃናት። ኮዘዝ የበሽታው መነሻ ምክንያት እስካሁን በእርግጠኝነት የታወቀ በተደጋጋሚ ሲከሰት የታየ የዚህ በሽታ ምክንያት የለም። ብዙ ጊዜ የተለየ ምክንያት አይገኝም። ነገር ግን የጤና ባለሙያዎች የሚከተሉት ነገሮች ለዚህ በሽታ ምክንያት ሊሆኑ ይችላሉ ብለው ያምናሉ። ከወሊድ በፊት መጨረስ የነበረበትን እድገት ያልጨረሰ አንጀት ሲኖር፣ በወሊድ ጊዜ ወይንም ቀጥሎ ባሉት ጊዜያት በቂ ኦክስጅን ወይንም በቂ ደም ወደ አንጀት ሳይሄድ ሲቀር፣ የአንጀት ግድግዳ ላይ ጉዳት ሲከሰት፣ በአንጀት ውስጥ ከፍተኛ የባክቴሪያ እድገት እና የአንጀት ግድግዳ ክፉኛ መበላት ሲያጋጥመው፣ አንጀት የባክቴሪያ ወይንም የቫይረስ ኢንፌክሽን ሲያጋጥመው፣ የእናት ጡት ወተት ያልሆነ ምግብ በቱቦ ወደ አንጀት ሲገባ። ይህ በሽታ አንዳንዴ በአንድ ክፍል ውስጥ እንክብካቤ እየተደረገላቸው ያሉ ፕሪማቸር ሕፃናትን ሁሉንም ሲያጠቃ ይታያል። ይህም የሚያመላክተው አንዱ ጨቅላ ላይ የተራባ ጎጂ ባክቴሪያ ቫይረስ ወደ ሌላው ጨቅላ ተላልፏል ማለት ነው። ሲምፕቶምስ የበሽታው ምልክቶች የሆድ ማበጥ ወይንም መነፋት፣ የሆድ መልክ መቀየር፣ ደም የተቀላቀለበት ሰገራ፣ ተቅማጥ፣ ምግብ አለመውሰድ፣ ማስታወክ። ሕፃኑ የሚከተሉትን ምልክቶችም ሊያሳይ ይችላል። አፕኒያ፣ የተረበሸ አተነፋፈስ፣ ትኩሳት፣ ከፍተኛ ድካም። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የአንጀታችን ግድግዳ ክፉኛ መጎዳት በግድግዳው ላይ ቀዳዳዎች እንዲፈጠሩ ሊያደርጉ ይችላሉ። ይህ ክስተት አንጀታችን ውስጥ ያሉት ባክቴሪያዎች በቀዳዳዎቹ በኩል ከአንጀታችን ወጥተው ሌሎች የሰውነታችን ክፍሎች ላይ ኢንፌክሽን እና ጉዳት እንዲያደርሱ ያደርጋል። ጉዳቱ የተወሰነ የአንጀታችን ክፍል ላይ ወይንም አብዛኛው የአንጀታችን ክፍል ላይ ሊሆን ይችላል። በሽታው በከፍተኛ ፍጥነት ሊባባስ ይችላል። አንጀት ውስጥ ኢንፌክሽን መፈጠር ለሕፃናት ከባድ ነው። ውስብስብ የጤና ችግሮችንም ያስከትላል። እነዚህም የአንጀት ግድግዳ ላይ ቀዳዳዎች መፈጠር፣ አንጀት ላይ በጠባሳ መፈጠር ምክንያት የአንጀት ቱቦ መጥበብ፣ በጉዳት ምክንያት ብዙ የአንጀት ክፍል መወገድ ካለበት ይህ ትንሹን የጨቅላውን አንጀት የበለጠ ስለሚቀንሰው በቂ ምግብ ወደ ደም አይገባም። ይህም የሰውነት ክፍሎች በቂ ምግብ አያገኙም ማለት ነው። ከፍተኛ የኢንፌክሽን መከሰትን ሊያስከትል ይችላል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ጥልቅ የሆነ አካላዊ ምርመራ ለጨቅላው ይደረግለታል። የታዩበትም ምልክቶች በደንብ ምርመራ ይደረግባቸዋል። ቀጥሎም የሚከተሉት ምርመራዎች ይደረጋሉ። የሕፃኑ ሆድ ምስል በኤክስሬ ይነሳል። ሰገራው ደም እንዳለበት ለማወቅ ይመረመራል። በደም ሰገራ፣ ሽንት እና የስፓይናል ፈሳሽ ናሙና ውስጥ ባክቴሪያ ስለመኖሩ ምርመራ ይደረጋል። የዚህ በሽታ ምርመራዎች እንደ ኢንፌክሽኑ ደረጃ እና እንደ ታዩት ምልክቶች በ3 ደረጃዎች ይከፈላሉ። እነዚህም ስቴጅ 1 suspected NEC፣ በዚህ ደረጃ ላይ ይህ በሽታ ስለመከሰቱ አጠራጣሪ ምልክቶች አሉ። በዚህ ደረጃ ሕፃኑ አጠቃላይ የበሽታውን ምልክቶች ያሳያል። እነዚህም ከፍተኛ ድካም፣ መረበሽ እና ትኩሳት ናቸው። በዚህ ደረጃ ላይ ያለ ሕፃን የሆድ ኤክስሬ ምስሉ ሊያሳይ የሚችለው የሆዱን መተለቅ ወይንም መነፋት፣ የጨጓራ ቅሪቶች፣
abdominal distension or gastric residues ናቸው።